ሰላም ወገንታት እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቅምጥሌ ያው የብዙዎቻችን ህመም ሪፖርት አድርጋለች። እዚህ ጋር የጻፈችው ሴት የብዙዎቻችን ህመም ወይ ደግሞ ማንነት ነው የጻፈችው ብዬ አስባለሁ። ቀኑን ሙሉ ስታለቅሱ ኑሮ ሲመራችሁ፣ አጠገባችሁ ያለን ሰው ስትነጅሱ፣ ከሰው ሁሉ ጋር ስትጣሉ ውላችሁ በነገታው ፔሬዳችሁ ሲመጣ አውቄዋለሁ እኮ ትናንት እኔ አልነበርኩም። እፎይ ለካ ኑሮዬ እንደ ድሮ ነው የሚያቀያቀዋል ይህንን ስሜት አይሴቶች ብላለች። አይሴትነት ብላለች እና ማርያምን እኔ እንደ ነገር ምናምን ሊሆን ሳይሆን በቃ አንድ ሳምንት ወይ 3 ቀን ምናምን ሲቀረኝ ማለት ነው በቃ ብዙ ቦታ ላይ ነው የሚያመኝ። ወገቢ የኔ አይሆንም። በቃ ራሴን ያመኛል፣ ሆዴን ያመኛል። እዚህ ጋር ምንድን ነው ይሄ ጉልበቴ ምናምን የለም እዛ በታች የኔ ሰውነት አይመስለኝም። በቃ ንጭንጭ ያስለቅሰኛል ማርያምን። ምክንያቱም ባላወቅኩት ነገር ይከፋኛል ዝም ብሎ ማለት ነው። በቃ አልቅሽ ይለኛል፣ በቃ ያስለቅሰኛል ምናምን ነገር። ሰው ሲያወራ ያስጠላችኋል። የሆነ ብቻዬን ብኖር እንደው ቤት ተዘግቶ ብላችሁ ታስባላችሁ። ግን እኮ ብቻችሁን ሆናችሁ ከፍቷችኋል፣ ይከፋችኋል ማርያምን። ምክንያቱም ሳታውቁት ምን እንደሆናችሁ አታውቁትም፣ ግን ትጨነቃላችሁ፣ ታለቅሳላችሁ ምናምንና አይደል ነው የሆነ ኔቸሩ ያስጠላል እንዳልል ወይ ደግሞ ይቀየር ብትሉ የሚቀየር ነገር አይደለም። ያስጠላል ብትሉም ደግሞ ምንም ማድረግ አይቻልም። ምላችሁ ያው የእግዚአብሔር ተፈጥሮ አይደለ? እግዚአብሔር ሲፈጥረን ያው እኛን በነገራችሁ ላይ እኛ ሴቶች በጣም ብዙ አይነት ነገሮችን እንድንቋቋም አድርጎ ነው የፈጠረን። ማርያምን አስባችሁታል? በየወሩ ለስንት ቀን ገና ሊመጣን ሲል የሚያመን ህመም አለ፣ የሚያስጨንቀን ከዛ ሲመጣም ህመም አለው ምናምን ከዛ መጡ ከሄደ በኋላም ደግሞ ስቃይ ነው። ወይኔ ጉዴ! ለዛ ነው ብዙ ጊዜ አንዳንድ ሴቶች መንገድ ላይ ሆነ በሆነ ምክንያት ከጸባያቸው የተለየ ጸባይ ካያችሁባቸው የለም ትታችሁ መሄድ። ምክንያቱም እኛም አንዳንዴ እንደዛ እንሆናለን ሳናስበው። ከዛ እኔ እግዚአብሔርን በጣም ብዙ ሰውን ይቅርታ ጠይቄ አውቃለሁ። እንደዛ ሁኜ ወይ ሰው የሆነ በተሳሳተ መንገድ ራሱ ትረዷቸዋላችሁ እነዛን ሰዎች ማለት ምንም ሳያደርጉ። ከዛ በበነገው እንደዛ ሲሆን ይቅርታ በቃ እንደዚህ እኮ ነው ምናምን ትላላችሁና ከባድ ነው። ሴቶች እርስ በርሳችን አይዞሽ አይዞሽ እንባባል። ምክንያቱም ስሜቱ እኛ ለእኛ ነው የምንረዳዳው። ና ብሩኬ እንደውም በቀደም ብሏል ሴቶች ያው የወራዊ ግዴታቸው ላይ ሲሆኑ ብዙ ነገር መቻል አለባችሁ እያለ ነበርና ግድ ነው በቃ። እንደውም ብዙ ጊዜ ሳስብ ሴትን ከሴት ከምትረዳ ወንዶች ይረዳሉ ብዬ አስባለሁ። ለምን እንደሆነ አላውቅምና እርስ በርስ መረዳዳት አለብን። አንድ ሴት ስትበሳጭ ካያችኋት የሆነ ነገር ሁና ምናምን ካያችኋት በቃ እዚህ ጋር እንደዚህ አይነት ላይ ሁና ነው ያንን ተውትና ላይፍ አለ። በጣም በብዙ ነገር የምትጨነቁት ነገር አለ። ይሄ ነገርም አለ እና ቅምጥሌ ልክነች ደግሞ ምንድነው ሪፖስት ያደረገችው ሴቶች ገንዘብ ይወዳሉ የሚባል ነገር ሪፖስት አድርጋለች። እና ያ ሰውዬ ያወራው ወሬ ዶክተር ማን ነው የሚባለው ይመቸው። ግን እሱ በስማም በጣም ብዙ ሰዎች እያገዘ ነው። ሰው ማገዝ ማለት ገንዘብ አውጥቶ መስጠት አይደለም። ግን ገንዘብ ያላቸው ሰዎች እንዲሰጡ ማድረግ ወደ ህዝብ ማቅረብ ራሱ ትልቅ ነገር ነው እና ያን ነገር እያደረገ ያለ ዶክተር ነው። ረዥም ዕድሜ ከጤና ጋር ይስጠ። ምንድን ነው ይሄ የሴቶች ወንዶች አንዳንድ ወንዶች የሴትን አመለካከት የሆነ ያበላሻሉ። ሴት ገንዘብ ትወዳለች፣ ገንዘብ ከሌላ አትፈልግም ምናምን አይነት ነገር ልክ እንዳለው የሆነ በፊት ገና ሲግባባችሁ እናንተ ወይ ደግሞ ወደ ፍቅር ሊወስዳችሁ ሲል የሌለውን ነገር አለኝ እያለ ምናምን ነገር የሚቀርባችሁ ወንድ ከዛ በኋላ ያች ሴት የምትጠብቀው ልክ አንተ አለኝ እያልካት የነበረውን ፓርት ነው። ገባህ? ከዛ አብራችሁ ስትሆኑ ደግሞ የለኝም ስትላት በጣም ብዙ የሚደብራት ነገር አለ። በጣም ብዙ ነገራችሁ ሊቀየር ይችላል። ስለዚህ ሰውን ስትቀርቡ ፒውር ናችሁ መቅረብ። ያላችሁን ነገር አለኝ፣ የሌላችሁን ነገር ደግሞ የለኝም ብላችሁ ማለት ነው። ኦኬ። በውሸት መቀራረብ ልክ አይደለም። ባይዘው ፋራነት ነው። ወይ ደግሞ እንደዛ የምትዋሸው የሆነች እንዴት ነው ይሄ ምንድን ነው የሚባባሉት ነገር አለ። ፉክክር ነው የሚባለው። ውርርድ በውርርድ አይነት ነገር እችን ሴት ከጀ እንደዚህ ይላታል አይነት ነገር። በእንደዚህ አይነት ሙድ ከሆነ ሊሆን ይችላል። በውሸት ምናምን ነገ አብራችሁ ማትቀጥሉ ከሆነ አብረን እንደምትቀጥል እያወቅ ነገ ሚስትህ እንደምትሆን እያወቅ ምን አስበጠረቀ? የሌለ ነገር የለም አባቴ። ዋሸት አያስፈልግም። ብሩኬ ደግሞ እንዳያችሁት እዚህ ጋር ስቶሪ አድርጓል ኢንስታ ላይ፣ ቲክታክ ላይም ስገባ ሪፖስት አድርጓል። እዚህ ልጅ ነው ብዙ ጊዜ ጸጉሩ የሚሰራው። ይሄኛው በዚህኛው በኩል ያለውን ያመጣሁት ከዚህ በፊትም ከሱ እንደሚሰራ ልነግራችሁ ብዬ ነው። እንደውም እዚህ በፊት ራሱ አብረው ፎቶ ተነስተዋል። በነገራችሁ ላይ አንዳንዴ ታዋቂ መሆን ምናምን ሰዎች ለማገዝ ይጠቅማል። ለምን መሰላችሁ? አሁን ለዚህ ልጅ በጣም ብዙ ልጆች በብሩኬ በኩል ይሄዳሉ። ብሩኬ ተሰርቶ አዩ አይደለ? ከዛ በቃ ከልጁ ቤት ይሄዳሉና አንዳንድ ሰዎች እንትን ምንድን ነው ካሜራ ምናምን ምንድን ነው ልቅረጻችሁና ስትባሉም በእኛ አትበሉ። በቃ ምንም ለእናንተ የሚጎልባችሁ ነገር የለም፣ ለእነሱ ግን ይጠቅማችኋል። ቅምጥሌም ብሩኬም እዚህ ጋር በጣም ነው የሚመቹኝ ማርያምን።
እያንዳንዱ ነገር የሆነ ቦታ ላይ አያቸዋለሁ በብዙ ነገር እና ይመቻችሁ። ከስር ያለን ሰው እየያዘ መውጣት ማለት ይሄ ነው። ወይ አማርኛ ጉድ ይፈላ እና ይህንን ይመስላል ማለት ነው። ይኸው እንግዲህ ትናንት የውሻዋ ነገር አሳስቧችኋል። በጣም ቁሌታም ናት እያላችሁ ነበር። ቁሌታም ናት በጣም በስመ አብ። እንዴት ምፈራለሁ የምትሉ ሰዎችም አላችሁ፣ ወዳለሁ የምትሉ ሰዎችም አላችሁ። እኔ ወዳለሁ ግን አሁን ባለው በሽታ ምናምን ከዛ ደግሞ የሆነ ጊዜ ተነክሻ ሲነክሱ እኮ ባይዘወይ ማለት ነው ጥርሳቸው በጣም ከባድ ነው። ማርያምን የሆነ ጊዜ ልክ እኔ ቆሜ ያለው ከአያቴ ቤት ሂጄ ማለት ነውና ቱታ ወፍራም ቱታ ለብሼ ስለነበር ነው እንጂ የተረፍኩት። ልክ እኔ ከቆምኩ ባቴ ላይ ነው መጣ ማለት ነው እንቅ ያደረገችኝና እንደዚህ ስባው ግን አልተቦጨቀም ነው። ከዛ እኔ ስጮህ ምናምን እነሱ እንትን ሲሉ አጥላኝ ሄደች ማለት ነው። እና በዚህ በጎንና በጎን የለም ጥርሷ እንደዚህ ግብት ነው ያለው። ስቲል ናው በሰለው አልለቀቀም ማለት ነው። ግን አስባችሁታል? አጭር ነገር ለብሼ ወይ ስስ ነገር ትበጭቀኝ ነበረና ውሻ ሲበሳጩ ምናምን ከባድ ናቸው። እምነታቸው ደግሞ ከሰው በላይ ናቸው። በጣም ታማኝ ናቸው። ማርያምን እንዴት ነው አንድ ጊዜ እንደዚህ የሰጣችኋቸው ምግብ የሆነ ምግብ ሰጣችኋቸው አይረሷችሁም። በቃ ታማኝ ናቸው። በጣም እምነት አላቸው። ለምን ይመስላችኋል? ብዙ ጊዜ በተለይ ገጠር ልጆች ልንገራችሁ፣ የሆነ አዝመራ ላይ ይሄ ምንድነው ጦጣ ምናምን የሚባል አለ አይደለ? እንደዛን አይነት ነገር የሚበላ ሲኖር ወስደን እዛ እንጥላቸዋለን። ይታሰራሉ ምናምን ጠብቀው ነው የሚውሉት። በቃ ሰዎቻቸውን ይጠብቃሉ ምናምን ቤቶቻቸውን ይጠብቃሉ። ብቻ በጣም ታማኝ ናቸው። እንደ ውሻ ታማኝ የለም እዚህ ምድር ላይ። ከሰው በላይ ታማኝ ናቸው። አይ ነው እና ሁሉም ሰው እንደንትኑ ይለያያል። ብሩኬ ደግሞ እዛ በፊትም አብሮ ውሻ ይዞ ምናምን ፎቶ ተነስቶ ምናምን ማየታችኋል አይደል? ኢንስታ ላይ ምናምን አለ። እና ቅምጥሌ ደግሞ ቀስላ ትለምዳታለች ማለት ነው። ማትለምድ ነገር ከሆነ ምንም ማድረግ አይቻልም። ተፈጥሮ ነው በቃ። ፍቅር የሌላችሁን ነገር ፍቅር እንዲኖራችሁ ማስገደድ አይቻልም። እና ስም አውጡ በተባላችሁ ደግሞ የፍቅር መቀስ እውነታቸው ነው። እግዚአብሔር እኔ ራሱ የሆነ ፓርት ላይ ተናደድኩ። ምንድን ነው ፍቅር ሳይጫወቱ የሆነ ነገር ሳናይ ቅምጥሌ ራሱ ተናዳበታለች። በቃ እንደዚህ ዝም ብላ ትዘላለች ምናምን። ብሩኬ ደግሞ እሷ ጋር መጫወት ጀመረ። ግን ደግሞ አውቀው ነው እነሱ እኮ ሞኝ እንትን ነው። ይሄ አንዳንድ ፍቅሮችን ወደ አደባባይ ማውጣት አይፈልጉም። እኔ የታችሁ ለምን አልነግራችሁም? ለዛ ነው የፍቅር መቀስ ብላችሁ ስም ባወጣችሁላት እኔም እንትን ብያለሁ። ከዛ ደግሞ ምንድን ነው አስጨናቂዋን ብያታለሁ። ቅምጥሌን ስላስጨነቀቻት ነው እንዲ አስጨናቂዋ ደግሞ አስጨናቂዋን ብላችኋታል። ይመቻችሁ። ለማንኛውም ሲቀጥል ደግሞ የሆነ ቪዲዮ እየተዘዋወረ አየውና ሳልናገር ማለፍ አልቻልኩም። ምክንያቱም ያው አንዳንድ ሰዎች የሰውን ባውንደሪ ዘለው መንካት የሚወዱ ዶማ ራሶች አሉ። ይቅርታ አድርጉ ይለቃሉና ደስ አይልም። እንደዚህ አይነት ነገር ደስ አይልም። እንግዲህ አብርሽን ቀረጽኩት ብሎ ሰውየው ቲክታክ ላይ ፖስት አድርጓል ምናምን ነገር። አንደኛ በመጀመሪያ ደረጃ አንተ ሰው የአብርሽ ጥላቻ ካለብህ አይዶ ነው የሩታ ጥላቻ ወይም ደግሞ የፍቅር ጥላቻ ካለብህ አላቅም፣ ግን ይህንን ማድረግ ተገቢ አይደለም። ብልግና ነው። ልንገር ብዬ ነው። የሰው ልጅ ከዚህ በፊትም ተናግሬያለሁ አይደለም እንደዚህ አይነት ቦታ ላይ ሆኖ የምር ጥሪ ቦታ ላይ የሆነስ ድግስ ላይ ሆናችሁ ቢሆን የሰው ልጅ ያለ ፍቃድ አትቅረጹ። ካሜራ ስላለ ብቻ ቲክታክ ስለምትጠቀም ዩቱብ ስለምትጠቀም ብቻ ሰውን ብድግ አድርግ ቀርጻ የመፖሰት መብት የለም። እሱ እንድታቅ እፈልጋለሁ። ሲቀጥል ደግሞ የምታምኑ ሰዎች ደግሞ ታስቁኛላችሁ። እንደዚህ አይነት ነገር ሊሆንም ሊደረግም አይችልም። ጭራሽ ፋራ አይደሉም። የሶሻል ሚዲያ ተጠቃሚ ሰዎች ናቸው። የእውነት እንኳን ያን ነገር ቢያደርጉ አደባባይ ላይ እንደዛ አያደርጉ እንዴ። ብዙ ቦታ እኮ አለ፣ ብዙ ቦታ ዘወርወር ያለ ቦታ አለ። እዚህ ጋር ይሄ ልጅ ካሜራማን ሆኖ ማለት ቅረጽ ተብሎ የቀረጸ ነገ ከነገ በኋላ የሆነ ስራ ሊቀጥሉ ሊሆን ይችላል። ኦኬ። እና ደግሞ አብርሽ ታውቁታላችሁ፣ ስራውን ነው የሚሰራው። ሰው ምንም ቢለው የሚጨንቀው ልጅ አይደለም። ፍቅርም እንደዛው፣ ሩታም እንደዛው። የእነሱ ጀማ ታውቁታላችሁ፣ ግሪስ ፋሚሊ ዝም ብለው ነው የሚሰሩት። ምንም አይነት ስራ ይሁን ይሰራሉ፣ ገንዘባቸውን ያገኛሉ። ሰው ምንም ነገር ብዙ ነገር ይሰደባሉ፣ ይተቻሉ ምናምን፣ ለሱ ነገር ኬራ አይሰጣቸውም። ስለዚህ እኔ የተረዳሁትና እንደገባኝ እኔ ቅርታ አድርጉልኝ፣ አንድ ቪዲዮ ሳይ የሆነ ነገር ሳይ በቀጥታ መስመር አላስበውም። ቀጥታም አላየም። እዚህ ጋር ያሰብኩት ምንድን ነው እነሱ ጀስት እንደዚህ አይነት ነገር ይሁን ከዛ እንደዚህ ቀረጸን ምናምን ብለው ነገ ከነገ በኋላ ለሚሰሩት ስራ እያመቻቹ ሊሆን ይችላል። ወይም ደግሞ በቃ የሰውን አይምሮ መቆጣጠር ደግሞ ይችላሉ እነሱ፣ ታውቋቸዋላችሁ። በቃ ምናልባት ህዝቡን ደግሞ በዚህ አይነት ነገር አይምሮን ቆጣጠረው ብለው አስበው ሊሆን ይችላል ብዬ አስባለሁኝ። ከዛ በመቀጠል ደግሞ እዚህ ጋር ልክ እንዳለባበሷን እንደ ፍቅር እንዳየሁት ከዛ ደግሞ ጸጉር ቤት ሄዳለች እና ስለዚህ ምናልባት ጸጉር ቤት እየሄደች ወስዶ አድርሷት ከዛ ምናልባት እንደዚህ አይነት ነገር ብናደርግስ ብለው አስበው ሊሆን ይችላል። ኦኬ። ከዛ ውጭ ደግሞ
ምናልባት ሰላም ብለው ብቻ ሊሆን ይችላል የወረደችው ሌላ ነገር። እኛ ሰዎች አንዳንድ የሆነ ሰው ልታቅፉ ስትሉ እንደዚህ ትወዛገባላችሁ አይደል? እናንተ በዚህኛው በኩል ታቅፉ ስትሉ እሱኛው በዚህኛው በኩል ሊያቅፋችሁ ሲል መደነባበሮች ሊኖሩ ይችላሉ። በዛ ወይ ሊሆን ይችላል የተፈጠረው። ከዛ ውጭ የሰው ልጅ በቀጥታ መስመር ማየት የለብንም። ሲቀጥል ደግሞ በዚህ መልኩ የሰውን ገደብ አልፈን በማይመለከተን በማንፈልገው መልኩ እንትን ማለት የለብንም። ሲቀጥል ሰውየው እንዴት አየ፣ እንዴት አወቀ፣ እንዴትስ ቪዲዮ ሊቀርጻቸው ቻለ? ያልገባኝ ነገር። ከዛ ደግሞ አንተ ማን ስለወንክ ነው በስሩ ነው ከዚህ በኋላ የምከተለው ምትል? እንደው ግረን ይስበር አባቴ አምላክ። ምን አገባ? የራስን ህይወት አትኖርም ወይ አንተ? ይሄን የስንት ሴቶችን እንትን አበላሽተሃል ማለት። የሰው ልጅ በራሱ መልኩ ነው የሚያስበው። ባይዘወይ አብርሽ ፍቅረኛዋም ሁኖ አያውቅም፣ አይደለምም፣ አልነበረምም። ግን በብዙ ነገር ተጋግዘው እዚህ ጋር የደረሱ ናቸው። የሆነ ታይም ላይም ስትወድቅ ከጎኗ ነበረ አለውልሽ ብሎ እንደምታውቁት ወደ ሶሻል ሚዲያ ይዟት የመጣ ወንድሟ ነው። ግን የስራ ባልደረባዋ ነው። ግን ደግሞ አንተ ሰውዬ ማነህ ነው ማለቴ፣ አንተ ምን ስለሆንክ ወንድሙ ነህ አባቱ ነህ ወይስ ደግሞ ምንድን? ሴቶቹን የሚያበላሸው ምናምን እሱ ነው እንትን ምናምን ነገር ከስር ከስር ነው የምከተለው። እሱን ከስር ከስር ከምትከተል ሰርተ ተለወጥ እንደሱ ማለት ነው። እሱ ተለውጧል፣ ብዙ ሰዎችን ለውጧል። የሚሰራው ስራዎች ብዙ ነገሮች ቢያናዱ ቢያበሳጩም ግን ራሱን እያስተዳደረ ነው፣ ብዙ ሰዎችን እያስተዳደረ ነው። እና እንደሱ አይደረግም፣ ብልግና ነው ብዬ ነው። ባለጌ ነህ። ቪዲዮ ነው የቀረጽከው። ፍቅር አሳዝራ ከሆነ ወይ ደግሞ የፍቅርን ህይወት ያበላሻል ብላ አስበህ ከሆነ ደግሞ የባሰ ነው። የሆነ ልጅቷ ስሟ እንዲጠፋ ወንድ ልጅ ነው እሱ፣ ችግር የለውም። የትም ቦታ ላይ ምንም ነገር ቢፈጽሙ ቢያደርጉ ወንድ ናቸው። ሴት ልጅ ስትሆን ደግሞ በጣም ብዙ ነገሮች ጫናዎች። አሁን ትንሽ ተሽሎ ነበር ነገሩ ምናምን፣ አሁን ደግሞ መልሰው ወደዛ ነገር ልትከታት ነው ያን ነገር ያደረግከው። ስለዚህ ይህንን ቪዲዮ የጫንከው ሰውዬ ብትችል አጥፋው፣ ከዛ ደግሞ ብትችል ሶሪ ነገር በል እንጂ ዝም ብሎ በሰው እንትን ደስ አይልም። ማርያምን በራስ እንዲደረግ ማትፈልገው ነገር በሰው ላይ ማድረግ የለብም። ድፍን ፋራ ነህ ልል እፈልጋለሁ። ስለዚህ ልክ አይደለም። ሌሎቻችሁ ደግሞ እያመናችሁ ያላችሁ ደግሞ ልክ አይደላችሁም። በቃ ነገሩን ኖርማል ነው እንዴ? በቃ አቀፋት፣ ተቃቀፉ፣ በቃ ጀስት የሆነ ቦታ ፈለገች፣ ጸጉር ቤት ሊወስዳት ፈለገ፣ ወሰዳት፣ አደረሳት። በቃ እኔ የተረዳሁት እሱን ነው። ከዛ ውጭ ደግሞ ምንም ቢባል ምንም የሚያመጣ ማንም ምንም አያመጣም። ስለዚህ ማርያምን ለአብረሽ ችግር የለውም፣ ወንድ ልጅ ነው። በዛ ላይ ደግሞ ማንንም ሰምቶ ማወቅ ሰው ነው። ፍቅርም ማንንም እኮ አትሰማም፣ ግን ሴት ልጅ ናት። በሰዓቱ ባለፈው ብዙ ነገር ጫና ደርሶባት ነበረ። በጣም ብዙ ለቅሶችን አሳልፋ ድጋሚ የሆነ እዛ ቦታ ላይ መልሳ እንድትገባ የሚያደርግ ነገር ነው ነገር እና በጣም ብዙዎቻችሁ ደግሞ ምናምን ነገር ትላላችሁ። ለሩታ ወርቅ እህቷ ናት። እንደዚህ አይነት ነገር አይሆንም፣ ተደርጎ ማያውቅም፣ አያደርጉትም። እሺ ማርያምን ማይሆን ነገር አታስቡ። እንዴት ነው ግን እኛ ሰዎች በአንዱ የሆነ ነገር የምናስብ? ስለዚህ ተው በቃ። ሁሉም ሰው የራሱን ክብር የሚያውቀው ራሱ ነው። ክብሩን አልፈልግም ብሎ ከጣለ ይጣለው። እኛ ምን አገባን? እኛ ማንን ምንድን ነን? ሰው ክብሩን አስጠብቃለሁ ካለም ማስጠበቅ ይችላል። የሰውን መብትና ግዴታ መጋፈጥ የለብንም። ይሄ መብታችሁ አይደለም። ዝም ብሎ ሰውን የሆነ ቦታ ላይ ቀርጾ መፖሰት፣ እሱን እንድታውቁ ፈልጋለሁ። ለዛ ነው ቪዲዮ የሰራሁት። ማርያምን ደስ አይልም። በቃ ይደብራል። ምንም ቢሆን አይደረግም። ለማንኛውም ወዳችኋለሁ። መልካም ጊዜ ባይ